ሞትን ፈርቶ ነው ጽዋ ከኔ ትለፍ ያለ መምህር መድኃኔዓለም ኢየሱስ ክርስቶስን ሽቱ የቀቡት ሁለት ሴቶች ናቸው። ስማቸው ማርያም የሚለው ነው። ስማቸው ተመሳሳይ ነው። ማርያም የሚለው ነው። ማርያም መግደላዊት ከሽቶ ጋር የሚያገናኛት ታሪክ አለ። እሱ እንደሞተ እኛ ምን ሞታለን። ሰላም እንዴት አላችሁ ተመልካቾቻችን? ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ግብረ ባኮስ የተሰኘ መርሃ ግብራችን መምህራነ ቤተክርስቲያንን እየጋበዘን ጥያቄ እንዲመለስ የምናደርግበት መርሃ ግብር ነው። በዛሬ መርሃ ግብራችን በሰሞነ ሕማማት ውስጥ በተለይ በዛሬው ዕለተ ረቡዕና ዕለተ ሐሙስን በተመለከተ ጥያቄ ልንጠይቅ መምህራነ ቤተክርስቲያንን ጋብዘናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት የምስራቅ ፀሐይ አዲሱ ሚካኤል ስብከተ ወንጌል ኃላፊ መምህር ንጉሱ አይተነውና የባህር ዳር ደብረ ምሕረት ቅድስት ኪዳነ ምሕረት የትርጓሜ መምህር የሆኑት መምህር ያቢ ሽፈራውን ጋብዘናል። መምህሮቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የመጀመሪያውን ጥያቄ ወደ መምህራችን ወደ መምህር ያቢ ነው የሚሄደው። መምህራችን በቤተክርስቲያናችን አስተምሮ በሰሞነ ሕማማት ረቡዕ ምን ተብላ ትሰየማለች? መልካም እሺ። ረቡዕ የምትሰየመው ምንድነው? ምክረ አይሁድ የተፈጸመበት የተቋጨበት ነው። የአይሁድ ምክር ምንድነው? መድኃኔዓለም ኢየሱስ ክርስቶስን ገድለን ከዚህ ዓለም አስወግደን ማረፍ አለብን የሚል ምክር ነው። ምክር ከጀመሩ ማስተማር ክርስቶስ እንደጀመረ ወዲያውኑ ምክራቸውን አላቋረጡም። በዋናነት ግን የጀመሩት ምክራቸውን ሰኞ ጀምረው ነው። ሰኞም ታላቅ እስከ ታናሽ ድረስ ምክር ጀመሩ፣ መከሩ። ይሄን ምክር እያካሄዱ እያለ ግን በመመካከራቸው ውስጥ መስማማት አልነበረም። ይለያያሉ። ክርስቶስን እንዴት እንግደለው፣ እንዲህ አድርገን መግደል አለብን የሚል ግሩፕ ሲነሳ ለምን ይሞታል፣ ለምን ይገደላል የሚል አካልም አለ። በዚያ መካከል ደግሞ ሌላኛው አካል ደግሞ አይ መግደልስ እንግደለው ግን ህዝቡ እንዴት ይቀበለናል የሚል ሐሳብ፣ የተለያየ ሐሳብ ነበረ። ሰኞውን ዋሉ፣ ማክሰኞውንም ዋሉ። ረቡዕ ግን የመጨረሻ ሲነሱ እንስቀለው እንግደለው በሚል ሐሳብ ተስማምተው እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው የጨረሱበት ዕለት ነው። ምክረ አይሁድ የተቋጨበት የተፈጸመበት ክርስቶስን እንግደለው ወደሚል ወደ አንድ ሐሳብ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው አንድ ሐሳብ ነው እንስቀለው ይሰቀል በሚል ደምድመው የተነሱበት ዕለት ነውና ምክረ አይሁድ የተፈጸመበት የአይሁድ ምክር መቋጫ ያገኘበት የተፈጸመበት ዕለት ነውና ምክረ አይሁድ ያለቀበት ወይም የምክረ አይሁድ ፍጻሜ ዕለት ይባላል ማለት ነው። ይሄ አንደኛው ስያሜ ነው። ሁለተኛው ስያሜ ደግሞ የመዓዛ ቀን ትባላለች። የመዓዛ ቀን ማለት የሽቱ ቀን ማለት ነው። የመዓዛ ቀን ትባላለች፣ የሽቱ ቀን ማለት ነው። ረቡዕ ሁለተኛ የምክረ አይሁድ የተፈጸመበት ዕለት ነው ከማለቱ በተጨማሪ ሁለተኛዋ የመዓዛ ዕለት የሽቱ ቀን ማለት ነውና እንዲህ ተብላም ትሰየማለች፣ የሽቱ ቀን ተብላ። እሺ በጣም አመሰግናለሁ መምህር፣ እግዚአብሔር ይስጥልኝ። አሁን ከተናገሩት ጋር አያይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሽቱ የቀቡት ሴቶች ስንት ናቸው? ሽቱ የቀቡት መድኃኔዓለም ኢየሱስ ክርስቶስን ሽቱ የቀቡት ሁለት ናቸው። ሁለት ሴቶች ናቸው። ስማቸው ማርያም የሚለው ነው። ሁለት ስማቸው ተመሳሳይ ነው። ማርያም የሚለው ነው። የሽቱ ቀን የሚል ስያሜም ዛሬ እንዲሰጠው የተደረገ መድኃኔዓለም ኢየሱስ ክርስቶስ ሽቱ ስለተቀባ ሽቱ የቀቡትን ሴቶቹን ለመዘከር ያክል ነው እና ሁለት ናቸው የቀቡት ሁለት ናቸው። ሁለቶቹም ገላጭ ቅጽል ስም አላቸው። የመጀመሪያዋ ኃጥኢት ማርያም ኃጥኢት ትባላለች። ብቸኛ የጻፈላት ወንጌላዊው ሉቃስ ነው። በምዕራፍ 7 ላይ ቁጥር 36 ጀምረን የምናነሳው ኃይለ ቃል አለና ሙሉውን ኃይለ ቃሉን ከዚያ ላይ አንባችሁ መረዳት ትችላላችሁ። ብቸኛዋ የጻፈላት ግን ሉቃስ ነው። ወንጌላዊው ሉቃስ ነው የጻፈላት። ማርያም ኃጥኢት ናት የሚላት በስምዖን ፈሪሳዊ ቤት ናይን በምትባል ቦታ ላይ ስምዖን ፈሪሳዊ የሚባል ለመድኃኔዓለም ለኢየሱስ ክርስቶስ ግብዣ አደረገ። ግብዣ ሲያደርግለት መድኃኔዓለም ኢየሱስ ክርስቶስ በግብዣው ተገኝቷል። በግብዣው እንደሚገኝ ያወቀች እቺ ኃጥኢት የሚል ቅጽል የተሰጣት ማርያም የምትባለዋ ሴት ሽቱ ገዝታ ይዛ መጥታ በግብዣው ቤት ተገኝታ ክርስቶስን ቀብተዋለች። እግሩን ነው ሽቱ የቀባችው። በፀጉሯ ወልውለዋለች፣ አድፈዋለች። በኋላው በኩል መጣ ቀስ አድርጋ ሽቱ ቀብተዋለች። ይሄንን ስትቀባው ግብዣ ያዘጋጀው ስምዖን ፈሪሳዊ የሚባለው አጉረምርሟል። ሲያጉረመርም ምንድነው ያጉረመረመበት ምክንያቱ ይችኛዋ ሴት ኃጢያተኛ ናት፣ እሱ ደግሞ ነብይ ነው። ነብይ ከሆነ ኃጢያተኛ እንደሆነች ማወቅ አለበት። ካወቀ ደግሞ ኃጢያተኛዋ ስትነካው እንዴት ዝም ይላል ብሎ አጉረመረመ። ይሄንን ማጉረምረሙን ሲሰማ ሲያውቅ መድኃኔዓለም ኢየሱስ ክርስቶስ በየዘብ ለከ ነው ስምዖን ሆይ እኔ ማስፈርድ ምል ነገር አለ ብሎ ጠይቆታል። ና ብሎ
ሁለት ባለዳዎቹ አሉ። ሁለት ተበዳሪዎቹ አንድ ያበደረ አካል አለ እና ሲያበድር ለአንዱ በጣም ብዙ ብድር ነው የሰጠው፣ ለአንዱ ደግሞ በጣም ጥቂት ብድር ነው የሰጠው እና ለሁለቶቹም ግን አይቶ ተወላቸው፣ አዘነላቸው፣ እራራላቸው። ነገር ግን ከሁለቶቹ መካከል አሁን ይሄኛውን ሰው አጥብቆ ሊወደው የሚችለው የትኛው ነው እስኪ ንገረኝ ሲለው ብዙ ዳይ የነበረበትና ብዙ ዳይ የተተወለት ያ ነው አብዝቶ ሊወደው የሚችለው። ያኛው እንደመጠኑ ጥቂት ዳ ስለነበረበት ጥቂት ዳ ነው የተተወለት፣ ያኛው ደግሞ ጥቂት ይወደዋል። መድኃኔዓለም ኢየሱስ ክርስቶስ እውነት ብለሃል፣ ትክክልም ፈርደሃል። በጣም ብዙ ዳይ ነበረባት፣ ብዙ ዳይ የተተወላት የተባለች እችኛዋ ሴት ናት፣ ኃጢት ያልናት ማርያም ናት። ብዙ ዳይ የተባለ ደግሞ በጣም በዝሙት የኖረች ሰውነቷን በኃጢአት ያረከሰች ዝሙት ትፈጽም የነበረ በግብረ ዝሙት ተሰማርታ ትኖር የነበረች ሴት ናትና ነው። ጥቂት ዳይ ያለበት የተባለ ደግሞ ራሱ ስምዖን ፈሪሳዊ ነውና አንተ ነህ ብዙ የተተወላት ዳይ የተተወላት ብዙ ይወዳታል ማለት ብዙ ኃጢአት የተሰረየላት እሷን የናብስታ ትወድኛለች። ስለዚህ በዚህ መልኩ ለምን አጉረመረምክ? ለምን ታጉረመርማለህ? እሷ ይሄንን ማድረጓ ብዙ ዳ ስለነበረባት ብዙ ኃጢአቷ ስለተተወላት ነው ብሎ ገስጾታል ስምዖን ፈሪሳዊውን መድኃኔዓለም ኢየሱስ ክርስቶስ። ይሄንን ብሎ ከገሰጸ በኋላ ግን ምንድነው ያላት? እምነትሽ አድኖሻል፣ ኃጢአትሽ እንዲሰረይልሽ እምነትሽ እንዲህ አድርጎልሻል ብሎ መድኃኔዓለም ኢየሱስ ክርስቶስ ስለሳ ተናገረ። ሌላ ምንም የተናገረላት የለም። ፈሪሳዊውን ገስጾታል። ያጉረመረም ደግሞ ኃጢአተኛው ሴት እንዴት ታደርጋለች ብሎ ነው። ሁለተኛዋ ግን ማርያም እህተ አልዓዛር ትባላለች። እኒህን አራቱ ወንጌላውያን ሁሉ ጽፈውላታል። በተለየ መልኩ ግን ደግሞ ዮሐንስ ወንጌላዊ ምዕራፍ 12 ላይ በመላ አምልቶ አስፍቶ አጉልቶ ጽፎላታል እህተ አልዓዛር ብሎ። ቤቱ የአልዓዛር ቤት ነው የሚለው ከሙታን ያስነሳው ብሎ ነው የሚጽፈው። ከሙታን ያስነሳው አልዓዛር ቤት እሱ ባለበት ቦታዋ ሀገሯ ቢታንያ እንደምትባል እሱን ገልጿል። በግብዣ ተገይቶ ነው አሁንም የተቀባው። ክርስቶስን የቀባችው በግብዣ በዚህ በአልዓዛር ቤት በግብዣ ተገይቶ ሳለ ነው የቀባችው። ስትቀባው አሁንም አጉረምራሚ ነበሩ ሐዋርያት። ዮሐንስ በተለየ መልኩ ይሁዳ ብሎ ገልጾታል እንጂ ሐዋርያት ሌሎቹ ወንጌላውያን ሁለቱ ማለት ነው ማቴዎስና ማርቆስ ሲጽፉ ግን ያጉረመረሙት ሐዋርያት እንደሆነ ይገልጻል። ዮሐንስ እንዳጉረመረሙ ያጉረመረመበት ምክንያት ደግሞ ምንድነው? ለምን ትሰጠዋል? ይሄንን ለምን አልሸጡትም? ይሄን ያህል የወርቅ ብዛት አምጣ እንዴት ታፈሰዋለች? ለምን እዚህ ላይ አምጥታ ታፈሳለች? ስለዚህ ለነዲያን ሊመጸወት ሊሸጥ ይገባ ነበር ብሎ ነው ያጉረመረመ ይሁዳ። መድኃኔዓለም ኢየሱስ ክርስቶስ አሁንም ይሄን ማጉረምረም አይቶ ምንድነው ያለው? ገስጿቸዋል። ነዲያን ዘወትር ከእናንተ ጋር ናቸው፣ እኔ ከእናንተ ጋር ዘወትር አልኖርም። ነዲያን ከእናንተ ጋር ስለሚኖሩ መመጽወት በፈለጋችሁ በሻችሁ ጊዜ የፈለጋችሁትን ማድረግ ትችላላችሁ። እኔን ግን የፈለጋችሁትን ነገር ልታደርጉልኝ ብትሹ በምትፈልጉበት ሰዓት አታገኙኝም፣ ምክንያቱም የሚሞትበት የሚነሳበት ጊዜ ቀርቧልና። ስለዚህ እንዲያውም እንዲህ ካለ በኋላ እንዲያውም ይልቁንስ ወንጌልን በሰበካችሁበት ቦታ ሁሉ ይቺ ሴት ያደረገችውን ነገር በጎ ነገር አድርጋለችና ወንጌልን በሰበካችሁበት ሁሉ እንድትሰብኩላት ብሎ አስተላለፈ፣ ተናገረ። ይሄንንም መሰረት አድርገው አራቱ ሁሉ ወንጌላውያን ጽፈውላታል ይችን እና ሁለቶቹ በታሪክም ይለያያሉ፣ በእለትም ይለያያሉ፣ በቦታም ይለያያሉ እና ስለዚህ ያችኛዋን ቅጽል ስሟን ኃጢት ይላታል ሉቃስ የጻፈላትን። ሌሎቹ አራቱ ወንጌላውያን የጻፉላትን ደግሞ እህተ አልዓዛር በአልዓዛር ቤት የቀባችው በቢታንያ የቀባችው ራሱን ቀብታ እስከ እግሩ ድረስ እንዲፈስ ያደረገችው ይሄ ነው እና ልዩነታቸው ይሄን ይመስላል ባጭር ማለት ነው። አንድነታቸው ማርያም የሚል ስም ያገናኛቸዋል። አሁን አንድነት አላቸው፣ ስም ሁለት ነው ያላቸው። ማርያም የሚል የሁለቱም ይጠሩበታል። ግን ማርያም ማለቱ አንድ ነው፣ ግብራቸው የተለያየ ነው። አንዷ በፈሪሳዊ ቤት ነው ሉቃስ ወንጌል ላይ አሁን እንደተጠቀስኩት የተዘገበ ሉቃስ ምዕራፍ 7 ላይ የተዘገበ የቀባችበት እለቱም ይለያያል። ጥንተ ስብከት ክርስቶስ ትምህርቱን በጀመረበት ሰዓት ወዲያውኑ ጥንተ ስብከት ማለት ትምህርት ማስተማር እንደጀመረ ገና ዮሐንስም ሳይሞት ምን ሳይል ዮሐንስ መልእክት እየተደላላኩ በነበረበት ሰዓት ያለ ማለት ነው። ይችኛዋ ናት መለያቸው። ፈሪሳዊ ስምዖን ቤት ነው የቀባችው፣ ግብዣ የተደረገበት ቤትም ያ ነው። ናይን ትባላለች ቦታዋም። ያጉረመረመበትም ራሱን የቻለ ስምዖን ጋባዡ ነው እንጂ ሌላ አካል ያጉረመረመ የለም። ይሄ ከዚያችኛው በጣም የሚለየው ነው። ያችኛዋ ደግሞ የምትለይበት ከዚህ ምንድነው? እህት አልዓዛር ናት። የአልዓዛር እህት ነው የሚላት። የአልዓዛር እህት ናት፣ በአልዓዛር ቤት ነው የቀባችው። ደግሞ ልክ ክርስቶስ የሚሞትበት ጊዜው እየተቃረበ በደረሰበት ሰዓት እንዲያውም ዮሐንስ
ከ6 ቀን አስቀድሞ ከትንሳኤው 6 ቀን አስቀድሞ ነው የሚለው። ስለዚህ በዚህን ዕለት ያደረገችው ያጎረመረመም ይሁዳና ሐዋርያት ናቸው። ሌላ ጋባዥ አካል ሌላ ያጎረመረመ የለም። ሐዋርያት እና ይሁዳ ያጎረመረሙበት ምክንያት ደግሞ ለምን ይሄን ያህል ብር ለምን ይሄን ያህል ወጭ ፈሰሰ? ለነዳያን ተመጽቶ ሊሰጥ ይገባ ነበር። ለነዳያን የሚሆነው ለምን እዚህ ላይ አደረግሽ ብሎ ነው የተለየ። ክርስቶስ እዚህ ላይ እንዲያውም ሐሳቧን ደግፎ ለምቀበርበት አስባ አስቀድማ ነው ይሄን የተናገረች ያደረገችልኝ። አስቀድማ በልማዳቸው ሰው በለቱን የሚቀባሉ በሶስተኛው ቀን የሚቀባሉና ስለዚህ ለዚያ ነው አስቀድማ ያደረገች። ስለዚህ ሰናየ ግብረ ገብረት ነው በጎ ነገር ነው ያደረገችው። በጎ ነገር ስላደረገች ልታደክሟት አይገባም። ይልቁንም እንዲያውም ወንጌልን ስትሰብኩ ወንጌልንም ስትጽፉ በየትኛውም ሰዓት ስራዋን እንድትመዘግቡላት እንድትተርኩላት ብሎ መልእክት አስተላለፈ። ይሄንንም ይዘው ሲያስተምሩ ወንጌላውያን ብቻ አይደለም ሐዋርያት ሁሉ ሲያስተምሩ የሰራችውን ሁሉ አስተምረዋል። ወንጌላውያን ወንጌልን ሲጽፉ ደግሞ አራቱ ሁሉ በየአቅማቸው በየመጠናቸው ስራዋን ጽፈውላታል ዘግበውላታል። እና ይለያያሉ፣ ስም ያገናኛቸዋል፣ ባለሽቱ በመባል ያገናኛቸዋል፣ ግብር ግን ይለያያቸዋል፣ ቦታም ይለያያቸዋል፣ ጊዜም ራሱ ይለያያቸዋል ማለት ነው። እግዚአብሔር ይስጥልኝ። ስለዚህ ሽቱ የቀቡ ሴቶች ሁለት ናቸው፣ ማርያም አጤትና ማርያም እህት አልዓዛር ናቸው ነው ያሉኝ። ማርያም መግደላዊት ከሽቶ ጋር የሚያገናኛት ታሪክ አለ? ይቺ ሶስተኛ ማለት ነው የሚያገናኛት አለ። አዎ ማርያም የሚለው ስሙ ያገናኛታል። እሱ ብቻም አይደለም ሽቱ በመያዝም ትመስላቸዋለች ነው። ማትገናኘው ምንድነው? ሽቱ እነዚያ ሲቀቡች አልቀባችም። የሚገናኘው ማርያም ምን ያገናኛታል? ስሙ ያገናኛታል። ባለ ሽቱ በመባልም ቅጽል ስም ያገናኛት። ምክንያቱም ሽቱ ይዛ ነው የታየችው ግን አልቀባችውም። በመቅባት አትገናኛቸውም አትመሳሰላቸውም። እና ይሄ ደግሞ ክርስቶስ ከተነሳ በኋላ ነው። በትንሳኤው ዕለት ሽቱ ዘግባ ሄዳ በልማዳቸው ሰው በሶስተኛ ቀን ሽቱ ይቀባሉ እና ያንን ቋጥራ ይዛ ሌቱን ሙሉ ስትመላለስ ነው ያደረችው ልትቀባ። ግን ስትሄድ መቃብሩ ላይ አላገኘችውም፣ አጣችው። ግን ሽቱዋን ይዛለች። ዘግባ ሄዳ ትቀባው ይዛ ተመላለሳለች፣ አጣችው። ስታጣው ግን ሽቱዋን ይዛ አሁንም ስትመላለስ እስከምታገኘው ድረስ እስኪነጋ ድረስ ሌሎቹም እስኪመጡ ድረስ አብራ ነበረች። መጨረሻ ላይ ግን ክርስቶስ መቃብሩ ላይ ስላልነበረ ልትቀባው አልቻለችም። እንዲያውም ዋስተራያ ቅድመ ለማርያም መግደላዊት 7 አጋንንት ለነበሩባት የመግዶልን ሴት ለነበረች ለማርያም መግደላዊት 7 አጋንንት ለነበሩባት ተገለጸላት ነው የሚለው። ተገይታ ልትስሞስተ አትልክፊኝ አትንኪኝ ብሏታል። ግን ሽቱ ልትቀባው ነበር ሽቱ ይዛ ስለነበረ እና ይሄ ያገናኛታል። ሽቱ በመያዟ ማርያም በመባሏ ልትቀባ መቃብሩ ድረስ በመሄዷ ይሄ ያገናኛት እና መጨረሻ ላይ እንዲያውም አጋንንት አድረውባት ነበር። 7 አጋንንት ክፉ ልዩ የሆኑ ኃጢያት የሚያሰሯት ልዩ የሆኑ ስራ የሚያሰሯት አጋንንት አድረውባት እነሱን ሁሉ አርቆላት አስወግዶላት ከ36 ቅዱሳት አንስት ቆጥሯት ክርስቶስን እየተከተሉ ካገለገሉት መደበኛ ሴቶቹ ቁጥር 1 ሆና ያገለገለች ናትና የሚያገናኛት ስሟ ነው ማርያም በመባል። ከያ ደግሞ ሽቱ ዘግባ ሽቱ ይዛ በመገኘቷ ያገናኛታል እንጂ በመቅባት አትገናኛቸውም። ከትንሳኤ በኋላ ነው እሷ፣ እነዚህ ከትንሳኤ በፊት ነው። እሷ ግን ከትንሳኤ በኋላ ነው። አልቀባችም። በመቅባት ግን ያገናኛቸውም በስምና በሽቱ በመያዝ ያገናኛቸዋል ማለት ነው። እናመሰግናለን መምህራችን። ለተረቡን በዚህ መልክ ካየን ወደ ዕለተ ሐሙስ እንሂድ። ወደዚህ ጥያቄ ደግሞ መምህራችን መምህር የኔታ ንጉሱ ወደሶ መጣለሁ። ከዕለታት ስያሜ ከሳምንታት ስያሜ ሐሙስ ጸሎተ ሐሙስ ትባላለች። ጸሎተ ሐሙስ ለምንድን ነው በዚህ የተሰየመችው? ጸሎተ ሐሙስ ተብላ ሐሙስ የተሰየመችበት መሰረታዊ ዋና ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ማለትም በዕለተ ሐሙስ ማለት ነው አጠቃላይ ስለ ጸሎት ስላስተማረባትና በተግባር የጸሎትን አጠቃላይ ሁኔታ ስላሳየባት በጥቅሉ ስለ ጸሎት ስላስተማረባት ብለን ወስደው ነው። እንዴት ነው ሁኔታው ያለውን በዝርዝር ስንመለከት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በጸሎተ ሐሙስ በዕለተ ሐሙስ የተፈጸሙ ብዙ የተለያዩ ነገሮች አሉ። እንግዲህ ሁሉንም ካደረገ በኋላ ሕጽበተ እግር ከፈጸመ በኋላ በጋ አፍስሱን ወይም የፋሲካውን በግ በልተው የተለመደውን ቀድሞ እስራኤላውያን በኦሪት ያከብሩት የነበረውን በዓል አክብረው ከዛው አያይዞ ምስጢረ ቁርባንን ማሳየቷቸው ይህንን እንደጨረሱ መዝሙር ዘምረው ደቀ መዛሙርቱን ወደ ደብረ ዘይት ተራራ ይዟቸው ወጣ ነው። ግን ከዛ በኋላ እንግዲህ ከደቀ መዛሙርቱ በዚህን ሰዓት የሚኖሩት እንግዲህ
የመጀመሪያዎቹ ደቀ መዛሙርት 12 ናቸው። ከ12ቱ ደቀ መዛሙርት በዚህ ሰዓት የሚሆኑት 11 ናቸው ማለት ነው። ይሁዳ ተለይቶ ስለሄደ ማለት ነው። ስለዚህ 8ቱን በደብረ ዘይት ይተውና 3ቱን ደቀ መዛሙርት ማለትም ጴጥሮስን፣ ያዕቆብን፣ ዮሐንስን አድርጎ ከዛ ለየት አድርጎ ወስዷቸዋል። ከነሱም መጠነ ሙጋረ እብን ይለዋል በዚህ በሉቃስ አንድ ድንጋይ ተወርውሮ የሚያርፍበትን ያህል ርቀት ከነሱ ገለል ብሎ እለፍ ብሎ ይጸልይ ጀመር ነው የሚለው እና በዚህ ሰዓት አጠቃላይ ስለ ጸሎት ወደ እግዚአብሔር መለመን መጸለይ እንደሚገባ ልመና ጸሎት አስፈላጊና ጠቃሚ መሆኑን በግልጽ በተግባር ለደቀ መዛሙርቱ ያሳየበት ያስተማረበት ዕለት ስለሆነ ጸሎተ ሐሙስ ይባላል። ሲጸልይም ያው የተናገራቸው ቃላቶች አሉ። ይቺ ሲጸልይ ያው ከጸሎት ጋር ጸሎት ብቻውን አይሆንም ከማለት እየሰገደም ነው ያሳየው። ሲጸልይ በግንባሩ ተደፍቶም ይሰግድ ነበር ነው የሚለው። ስለሆነም ከጸሎት ጋር ስግደት አስፈላጊ መሆኑን እግረ መንገዱን ያሳየበት ሁኔታ ነው ማለት ነው እና ሲጸልይ ይቺ ጽዋ ከኔ ትለፍ እያለ ይጸልይ ነበር ማለት ነው። በዚህ ይዞ እና በጥቅሉ ስለ ጸሎት ያስተማረበትና ጸሎትን በተግባር ያሳየበት ዕለት እንደመሆኑ መጠን ይቺ ዕለት ጸሎተ ሐሙስ ተብላ ትጠራለች ነው። እሺ፣ እግዚአብሔር ይስጥልን መምህራችን። አሁን ሲናገሩ በጌቴ ሰማኒ ሲጸልይ እቺ ጽዋ ከኔ ትለፍ ብሏል ብለው መልሰውልናልና ጽዋ ምንድናት? ጥሩ ጥያቄ ነው። እቺ ጽዋ ተብላ የተጠቀሰችው በጽዋ የተገለጸው በዚህ አገላለጽ የተገለጸው ሞት ነው እና እቺ ጽዋ ከኔ ትለፍ የተባለች ሞት ናት። ለዚህም ሞትን ጽዋ ብሎ እንደሚጠራው እዚህ ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ የምናገኘው እነዛ የዘብዴዎስ ልጆች ወይም የማርያም ባውፍልያ የሚመላት ልጆች ያዕቆብና ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ዘይት እወጣለሁ፣ የካህናት አለቆችና ጸሐፎች ይዙኛል፣ እሞታለሁ፣ በሶስተኛው ቀን እነሳለሁ እያለ ሲነግራቸው ይህን የሰማች የነዚህ የሁለቱ ደቀ መዛሙርት የዮሐንስና የያዕቆብ እናት ይህማ ከሆነ አንዱ ልጄን በቀኝ አንዱ ልጄን በግራ አድርገሽ ሹምልኝ ብላ ስለ ሞት ያወራቸዋል። እሷ ደግሞ ስለ ስልጣን ስለ ሹመት ልመና ትለምነው ነበር እና በዚህ ሰዓት እንደውም ጌታችን ኢየሱስ ክርስቶስ ገስጿቸዋል። እሷንም ያው የዛ ፍላጎት ያላቸውን ደቀ መዛሙርቱንም ማለት ነው። እናንተ የምትለምኑትን አታውቁም፣ ይሄ ከሆነማ ይሄንን ከፈለጋችሁ እንግዲህ ስለሞቱ አይደል እሱም ያወራቸው የነገራቸው ያወራቸው ያለ ስለሞቱ ነበር። ሞታለሁ፣ እሰቀላለሁ፣ በሶስተኛውም ቀን እነሳለሁ እያላቸው እሷ ደግሞ የስልጣን ጥያቄ የሹመት ጥያቄ ነው ያቀረበችለት። ይህ ከሆነማ ጽዋኤን ትክሉኑ ሰትየ ጽዋ ዘአነ ሰትየ እኔ የምጠጣውን ጽዋ ልትጠጡ ትችላላችሁ ብሎ በዚህ በጽዋ ስም እኔ የምሞተው ሞት ልትሞቱ ትችላላችሁ ማለት ነው በሌላ አገላለጽ። ስለዚህ በአጭር ቃል ጽዋ ይቺ ጽዋ የተባለችት ሞት ናት ነው። እንግዲህ በዛው አያይዘን ለምን ሞትን በጽዋ ጠቀሰው የምንል ከሆነ እንግዲህ እንደምታውቁት ጽዋ በተራ ነው ለሰዎች የሚደርሰው። ሰዎችም በተራ ነው በቅደም ተከተል የመጀመሪያው ያልፋል፣ ቀጣይ እንደዚህ እያለ ነው ሞትም በሰው ልጆች ላይ የሚረማመደው። ጽዋ ፈጥኖ ያልቃል። እንግዲህ በጽዋ የተቀደው ነገር ሁሉ አይቀጥልም፣ ፈጥኖ ነው የሚያልቀው። ለአገልግሎት ሲውል ማለት ነው። ልክ እንደዚሁም ሁሉ ደግሞ በሰው ልጆች የሚመጣው ሞት ሆነ የጌታችን ኢየሱስ ክርስቶስ ሞት በአጭር ጊዜ ነው የሆነው። በእኛ በእያንዳንዳችንም ሞት ወደ እያንዳንዳችን ሲመጣ እንዲሁ ባላወቅንበት ባልጠረጠርንበት ሰዓት ባላወቅንበት ዕለት ፈጥኖ ነው የሚመጣ። የጌታችን ሞትም ደግሞ እንዲሁ ባይጸረ እድሜ ደርሱ በሞት የሚቆየውን በሞት ተይዞ በመቃብር ተቀብሮ የቆየው የቆይታ ጊዜ በጣም አጭር ስለሆነ እንደዚህ በፍጥነት የሚሆን ስለሆነ ስለዚህ ጽዋንና ሞት በዚህ መልኩ በማነጻጸር ሞትን በጽዋ መስሎታል ነው። እሺ፣ አመሰግናለሁ። ሞትን ጽዋ ነው ካሉ ሊሞት የመጣ ክርስቶስ ሞትን ፈርቶ ነው እቺ ጽዋ ከኔ ትለፍ ያለ መምህር? ጥሩ ጥያቄ ነው። እሱም ይቺ ጽዋ ከኔ ትለፍ ማለቱ እንግዲህ
ተርጉማነ መጻሕፍት አባቶቻችን በትርጓሜ እንደገለጹልን እንግዲህ የግድ መጽሐፍ ቅዱስ በእያንዳንዱ ቦታ የተገለጹ ነገሮች የግድ ትርጓሜ ያስፈልጋቸዋል እና እቺ ጽዋ ከኔ ትለፍ ያለው እርሱ ማን ነው? መጀመሪያ ይሄን ሐሳብ በደንብ ለመረዳት እቺ ጽዋ ከኔ ትለፍ ያለው እንግዲህ ራሱ ባለቤቱ ኢየሱስ ክርስቶስ ነው። ፈጣሪ አምላክ ነው፣ ራሱ ጌታ ነው፣ ራሱ እግዚአብሔር ነው ማለት ነው። ስለዚህ እቺ ጽዋ ከኔ ትለፍ ማለቱ ብዙ ሐሳቦችን ያመጣል። እንግዲህ አንድ ሁለት እያልን የምንጠቅሳቸው ይኖራሉ። የመጀመሪያው እቺ ጽዋ ከኔ ትለፍ ማለቱ በቀጥታ ፍርሃቱን ነው የሚያሳይ፣ መፍራቱን ነው የሚያሳይ። ያ ማለት ፍርሃት ይስማማዋል ማለት አይደለም። በመለኮታዊ ባህሪው ፍርሃት የሚስማማው አይደለም። የሚያሳየን ነገር አለ። እንግዲህ ክርስቶስ በስጋ ላይ የተገለጠ ያ የለበሰው ስጋ ደግሞ ፍርሃት የሚስማማው ስጋ ነው የለበሰው ስጋ። ያን ፍርሃት የሚስማማውን ስጋ እንደለበሰና ያንን ሊያስረዳን ሲፈልግ ይቺ ጽዋ ከኔ ትለፍ አለ። ሞትን እንደፈራ አድርጎ ማለት ነው። እንደገና በሱ ሞት በሱ ፍርሃት እሱ በስጋ ነው የፈራው። ፍርሃት የፈራው እንደ መለኮቱ አይደለም ወይም እንደ እግዚአብሔርነቱ አይደለም። ስጋ እንደ መልበሱ ነው አይደል የፈራው። ስለዚህ ይቺ ጽዋ ከኔ ትለፍ ማለቱ በሱ በስጋው ፍርሃት የኛን የነፍስ ፍርሃት ማጥፋቱ ነው። በእግዚአብሔር ፊት ስንቆም ያው በኃጢአት በበደል ሆነን ስንቆም መቆም የማንችልበት ሁኔታ አለ። ይህንን በኃጢአት በበደል ሆነን በፍርሃት የምንቆምበትን ነገር ስላጠፋልና ስለዚህ በጥቅሉ በእሱ ፍርሃተ ስጋ የእኛም ፍርሃተ ነፍስ ስላጠፋልን እርሱ ባይፈራ ኖሮ ከኛ ያለው የነፍስ ፍርሃት አይጠፋልን ነበር ብሎ ሊቁ እንደገለጸው። ስለዚህ በእሱ ፍርሃተ ስጋ የእኛን ፍርሃተ ነፍስ እንዳጠፋልን ለማስረገጥ ነው። ሌላው ይቺ ጽዋ ከኔ ትለፍ ማለቱ በሌላ አገላለጽ ይቺ ጽዋ ከኔ ትለፍ ማለት በእኔ ይሁንብኝ ማለት ነው። በየ ብሎ ይገልጸዋል። እዛው ትርጓሜው ላይ በእኔ ይሁንብኝ ብሎ ይገልጸዋል። ይቺ ጽዋ ሞት በእኔ ትሁን፣ በእኔ ሞት የምእመናን ሕይወት፣ በእኔ ሐሳር የምእመናን ክብር ይሁንልኝ፣ እኔ ልሙትላቸው ብሎ ሞቱንም ተስማምቶበት መወሰኑን ነው የሚያስረዳው ማለት ነው። እንደገና ከምእመናን በእኔ ትለፍ፣ ከዚህ በኋላ ምእመናን ደግሞ እኔን ምሳሌ አድርገው ይሞቱ ማለት ነው። ከእኔ ትለፍ እኔ ብቻ ሞቻ አይደለም፣ ልክ እኔ እንደሞትኩ እኔን ምሳሌ እኔን አብነት አድርገው በእኔ የሚያምኑ ምእመናንም ሞቴን ይቅመሱት ማለት ነው። እሱን አርአያ አድርገን በዛ ነው። ስለዚህ እርሱ እንደሞተ እኛም እንሞታለን ማለት ነው። እሱ ወደ መቃብር ወርዶ በመቃብር ውሎ አድሮ እንደተነሳ ሁሉ እኛም በመቃብር የቆይታ ጊዜን አሳልፈን ልክ ብርሃን ተጎናጽፈን እንደ አምላካችን እንደ ክርስቶስ ሞትን ድል አድርገን ማለት ድል አድርገን በሱ ኃይልና ስልጣን ሞትን አሸንፈን ከመቃብር በስተጀርባ ሕይወት አግኝተን የምንኖርበት ድል አለ። ስለዚህ ከኔ በኋላም ያሉ ምእመናን እኔን አብነት አድርገው ልክ እኔ እንደሞትኩ እነሱም የኔን ሞት ይቅመሱ እንደማለት ነው። እነዚህ ነገሮች የሚታዩበት ነው ይቺ ጽዋ ከኔ ትለፍ የሚለው ማለት ነው። በጣም አመሰግናለሁኝ። ከዛውም ጋር ተያይዞ ቅድም ሲናገሩት እንደነበረው ነገር ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን ይላል ብሏልና ጌታችን ሥላሴ በፈቃድ አንድ አይደሉም ወይ? የሥላሴ ፈቃዳቸው አንዲት አይደለችም ወይ? የሥላሴ ፈቃድ አንዲት ናት። እንግዲህ ይህን ያለ ክርስቶስ ከሶስቱ አካል አንዱ አካል ነው። ስለዚህ ሥላሴ በፈቃድ አንድ ናቸው። ፈቃዳቸው አንዲት ፈቃድ ናት። የአብ የወልድ የመንፈስ ቅዱስ ፈቃድ አንድ ናት። ስለዚህ የኔ ፈቃድ አይሁን ማለት የኔ ብቻ አይሁን ነው። የኔ ብቻ አይደለም። ምክንያቱም እርሱ ሊሞት የተስማማበት ፈቃድ አብ መንፈስ ቅዱስ ሁሉ የተስማሙበት ፈቃድ ስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻው አድኃነነ አይደለም የሚለው ሊቁ። ስለዚህ በአብ በወልድ በመንፈስ ቅዱስ ፈቃድ ሰው ሆኖ መጥቶ አዳነን ነው። ስለዚህ ፈቃዳቸው ሰው የሆነበትና ሰው ሆኖ መጥቶ መከራውን ሁሉ የተቀበለበት ያለፈበት ጉዳይ ሁሉ ያ የሥላሴ የሶስቱ ፈቃድ አንድ ፈቃድ ናት። ስለዚህ የኔ ፈቃድ ብቻ አይሆን አለ እንጂ የኔ ፈቃድ ብቻ አይደለም፣ ያንተም ፈቃድ ያለበት ነው። የባህሪ ያበት የመንፈስ ቅዱስን ፈቃድ ያለበት ነው ለማለት ነው እንጂ የኔ ብቻ ፈቃድ ይሁን ማለት አይደለም። በፈቃድ መለያየት አይደለም ነው ዋናው ዓላማ። እግዚአብሔር ይስጥልን። ከዕለቱ ጋር ተያይዞ በሁለተኛ ደረጃ ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበበት ዕለት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን እግር ያጠበ ለምንድን ነው? ከፍ ብሎ ራሳቸውን ወይም እጃቸው ወይም ሌላ አካላቸውን አይደለም ያጠበው። ቀጥታ ያጠበው ማጠብ የጀመረው ራሱን በርከክ ብሎ እሱ ከሚገባው ወንበር ወርዶ እነሱን ደግሞ በዛ አስቀምጦ እሱ ዝቅ ብሎ እግራቸውን ነው ማጠብ የፈለገ ማለት ነው። ይሄ የሚያሳየው እንግዲህ የሰራው ያደረገው ትሕትና ፍጹም እንከን የለሽ መሆኑን የሚያሳይ። ከፍ ብሎ ቢያጥባቸው ኖሮ ያን ያህል ትሕትና አይባልም ነበር፣ ወይም ያን ያህል ትሑትነቱን በዚህ ልክ አሳያቸው ተብሎ ሊተረጎም አይችልም ነበር። ትሑትነቱ እንግዲህ እግር እንደምታውቁት ለብዙ ነገሮች ተጋላጭ ነው። በመሬት ላይ ለሚከሰከሱ የተለያዩ ቆሻሾች የምንረዳቸው ነገሮች ጥሩም ያልሆኑ ጥሩም የሆኑ ነገሮችን እንነካካለን። ስለዚህ በተራ አገላለጽ እግር በጣም ለቆሻሻነት ተጋላጭ ነው ማለት ነው። ስለዚህ ያንን ያክል ሳይጸየፍ በዛ ልክ ራሱን ዝቅ አድርጎ በትቢያ የሚረግጠውን የተለያየ ቆሻሻ የሚረግጠውን እግራቸውን ሳይቀር ለማጠብ ሳይሰቀቅ ራሱን በዛ ልክ ዝቅ አድርጎ ትሕትናውን በፍጹምነት ለማሳየት ለመግለጥ ከሌላው አካላቸው ይልቅ እግራቸውን ያጠበበት መሰረታዊ ምክንያት ይሄ ነው። ለምን እግራቸውን አጠበ ከሆነ ማለት ነው። ሌላኛው የሐዲስ ኪዳን ሐሙስ የምስጢር ቀን ሐሙስ መባሏ ስለምንድን ነው? አንድ ላይ ሊሄድ የሚችል ነው። የሐዲስ ኪዳን ሐሙስ የምስጢር ቀን ሐሙስ የሚሉት ቅድም አልፈን የነካካ ነው በመሃል የሐዲስ ኪዳን ሐሙስ የምንለውን ሁለቱን ለያይቶ ለመግለጽ ካስፈለገ የሐዲስ ኪዳን ሐሙስ የሚባለው እንግዲህ ቀድሞ በነበረው በብሉይ ኪዳኑ ሐሙስ አንድ የሚታሰብ ነገር ነበር፣ ወይም የሚከበር በዓል ማለት ነው። እስራኤላውያን ከግብፃውያን ባርነት ወይም ከስጋዊ ባርነት ነፃ ወጥተው ወደ ተስፋይቱ ምድር ወደ ሀገራቸው ወደ ኢየሩሳሌም መግባታቸውን ያንን ለማሰብ እግዚአብሔር አምላክ ይህን ስላደረገልን ብለው ያ ከሞተ በኩር በዛ በፋሲካው በግ አማካኝነት ያው በግብፅ ያን ከሞተ በኩር የሚያመልጡበት ነገር የተነገራቸው ነገር አልነበረ። በጉን ጠቦቱን አርዳችሁ ደሙን አፈሳችሁ በቤቱ በመቃኑ በግራ በቀኝ በላይ በታች ባለው በመቃኑ ቀቡት ስለዚህ ተብለው ነበር እና የእስራኤላውያን ቤት በደም የተቀባው ቤታቸው በዛ ምክንያት ሞተ በኩር ወደ እነሱ እንዳይደርስ ተደርጎላቸዋል ማለት ነው። እንግዲህ ከስጋዊ ሞት ከስጋዊ መቅሰፍት ከስጋዊ ባርነት ነው ያ በዛ ነፃ ወጣን ሲሉ በየዓመቱ በዕለተ ሐሙስ የፋሲካውን በግ አርደው ተሰባስበው ከዛም በየአካባቢው ያሉት እስራኤላውያን ተሰብስበው ያን በዓል ያከብሩበት ነበር ማለት ነው። ይሄ የብሉይ ኪዳኑ ሐሙስ ነው እንግዲህ ይፈጸም የነበረው በዚህ ነው። የአዲስ ኪዳኑ ሐሙስ ተብሎ የሚጠራው ከብሉይ ኪዳኑ ሐሙስ ድርጊቱ የተለያየ ስለሆነ ነው ማለት ነው። የአዲስ ኪዳኑ ሐሙስ ከስጋዊ ባርነት ብቻ አይደለም፣ ከነፍስ ባርነት ከጊዜያዊም ባርነት ብቻ አይደለም፣ ከዘላለማዊ ባርነት ከስጋዊ ጥፋት ብቻ አይደለም፣ ከነፍስ ጥፋት ከዘላለም ሞት ከዛ ሞተ በኩር ያ ሞተ በኩር ስጋዊ ሞት ነው፣ ሌላ የነፍስ ሞት አይደለም ተብሎ የሚወሰድ አይደለም። በዋናነት ስጋዊ ቅስፈት ነው የሚያመጣው አይደለም። ስለዚህ ይሄኛው ደግሞ ከስጋዊ ሞት ማለት ከመንፈሳዊ ሞት ወይም ከነፍስ ሞት የምንድንበትን መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን የሾመበት ዕለት ስለሆነ ስለዚህ እነዛ እስራኤል ከስጋዊ ባርነት ከጊዜያዊ ጥፋት ዳን ሲሉ ያንን የፋሲካውን በግ ያረዱ ያንን ያከብሩ ነበር በዛ ዕለት። በአዲስ ኪዳኑ ሐሙስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊ ስጋውንና አማናዊ ደሙን እውነተኛ የሚያድን መስዋዕት አድርጎ በማቅረብ በአጭር ቃል ያ ደም ፈሶ ስጋ ተቆርሶ አጥንት ተከስክሶ ሲሶ ይሰዋ የነበረበት የእንስሳቱን መስዋዕት ከዚህ በኋላ ይበቃል በሚል መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን እንደሾመ የምናስብበት ልዩ ቀን ስለሆነች የአዲስ ኪዳኑ ሐሙስ እንለዋለን። ከዛ ጋር ተያይዞ የምስጢር ቀን የሚለው ነው።
የሚስጥር ቀን የምንለው ያው ሚስጥረ ቁርባን ነው። ሚስጥር እንግዲህ ሚስጥር ማለት በጣም የተሰወረ ድብቅ የተሸሸገ ለልብ ወዳጅ ካልሆነ በቀር ለማንኛውም የማይነገር ነገር ምስጢር ተብሎ ይገለጻል። ስለዚህ የሚስጥር ቀን እንላታለን። ልዩ ምስጢር ያየንባት ቀን ስለሆነች ይህች ቀን ማለት ነው። ምን አይነት ምስጢር አየን ስንል በሚስጥረ ቁርባን የተፈጸመ አለ። ጌታችን ኢየሱስ ክርስቶስ ከዛ ለፋሲካው በዓል ከተዘጋጀው ከዳቦው አንስቶ ያንን አመስግኖ አክብሮ ነገ በመልዕልተ መስቀል የሚቆረሰው ስጋዬ ይህ ነው ከእርሱ ብሉ፣ እንዲሁም ከጽዋውም ደግሞ አንስቶ አመስግኖ ለውጦ አክብሮ ነገ በመልዕልተ መስቀል ስለ ብዙዎች የኃጢአት ስርየት የሚፈሰው ደሜ ይህ ነው እሱን ጠጡ ብሎ በመለወጥ በነገው ዕለት በዕለተ ዓርብ የሚቆርሰውን አማናዊ ስጋውን የሚያፈሰውን አማናዊ ደሙን በዕለተ ሐሙስ ሙሉ አማናዊ አድርጎ ያንን ምስጢር እንግዲህ በሚታይ ተራ ነገር የማይታይ በጣም ልዩ ድንቅ ነገር ስላለ ምስጢር እንለዋለን እና ይሄንን ትልቅ ምስጢር የቁርባንን ምስጢር ያሳይበት ስለሆነ የሚስጥር ቀን ተብሎ የሚገለጸው በዛ መልኩ ነው። ስጋና ደሙን በወይንና በስንዴ ያደረገው ስለምንድን ነው መምህር? በስንዴ በወይን ያደረገው አንደኛ ትንቢት አለ አስቀድሞ ማለት ነው። እንፍሬ ሰርናይ ወወይን ወቅበዛ ተብሎ ይሄንን ስጋውን ደሙን በአጭር ቃል ለምእመናን ግልጽ በሚሆን መልኩ ስጋውን ከህብስቱ ከስንዴው ወይኑን ደግሞ ማለት ደሙን ደግሞ በወይኑ እንደሚያደርግ አስቀድሞ የተነገረ ትንቢት አለ። ያንን ትንቢት ለመፈጸምም ነው። ትንቢት ብቻ አይደለም ምስጢርም አለው በውስጡ ማለት ነው። እንግዲህ በብሉይ ኪዳን ዘመን መስዋዕት ቁርባን ተብሎ የሚገለጻል። ከእንስሳት የሚዘጋጀው መስዋዕት ይባላል። ከእህል ዘር የሚዘጋጀው ደግሞ ቁርባን ተብሎ ይገለጻል። የክርስቶስ ስጋና ደም መስዋዕትም ቁርባንም ያካተተ ነው ማለት ነው። ቁርባን ለማለታችን ከስንዴ ከወይን ከእጽዋት የተዘጋጀ ነው ማለት ነው። ቁርባን ስንለው ስንዴ አለ፣ ወይን አለ። ያ ተዘጋጅቶ ደግሞ አማናዊ የክርስቶስን ስጋና ደም ሲሆን መስዋዕት ሆነ ማለት ነው። ስጋ ሆነ። ስለዚህ መስዋዕትንም ቁርባንንም የሚያካትት ነገር ስለሆነ እንግዲህ ከስንዴ ከወይን እንዲዘጋጅ አድርጎታል። ሌሎች ተጨማሪ ሀሳቦች አሉ። በዋናነት እነዚህ ነገሮች ናቸው። መልካም። ይህ ስጋዬ ነው፣ ይህ ስለእናንተ የሚፈሰው ደሜ ነው ካለ በኋላ ለመታሰቢያ ያድርጉት የሚለውን ቃል አለና ይህን ቃል በመያዝ ብዙ መናፍቃን የጌታችን የመድኃኒታችን የኢየሱስ ክርስቶስ አማናዊ ስጋው ወይንም እውነተኛ ስጋው አይደለም መታሰቢያ ነው ብለው ይናገራሉ። እንደው መታሰቢያ የሚለው ቃል እንዴት ይተረጎማል በቤተክርስቲያናችን ቋንቋ? ያረዳድ ችግር ካልሆነ በቀር ይህንን የክርስቶስን ስጋና ደም እንደተራ የሚያስቆጥር አይደለም። ምክንያቱም ቀጥታ አማናዊ ለመሆኑ ያን ያከበረውና የለወጠውን ህብስቱንም ሆነ ወይኑን ይህ ነገ የሚቆረሰው ስጋዬ ነው ያለ። እንደዚህ ያለ ነው አይደለም ያለ። እንደዚህ ባለ አምሳል ብሎ አይደለም። ምሳሌ ወይም ዝም ብሎ መታሰቢያ ቢሆን ኖሮ እንደዚህ ባለ መልኩ እንደዚህ ያለኝ ብሎ በማነጻጸር ይተው ነበር። ግን ንጽጽር ብቻ አይደለም። ይህ ራሱ ነው። ይህ ስጋዬ ነው እርሱን ብሉ ነው ያለ። ይህ ደግሞ ነገ ስለ ብዙዎች የኃጢአት ስርየት የሚፈሰው ደሜ ነው ከእርሱ ጠጡ ነው። ስለዚህ እንደዚህ ባለ መልኩ አይገለጽም ነበር። ግን መታሰቢያ ይሁናችሁ ተብሎ የተገለጸው ያ መልኩ ሳይሆን የክርስቶስን ስጋና ደም በምንቀበልበት ጊዜ ሁልጊዜ የማንረሳው ነገር ክርስቶስ ለኛ ገና ከጽንስ ጀምሮ እስከ የደም ካሳ ከፍሎ እኛን ከሞት ወደ ሕይወት እስካሻገረን ድረስ ያለው በሙሉ የከፈለው ጸዋትወ መከራ በሙሉ የምናስብበት ይሆናል ማለት ነው። ስጋውን ስንበላ ደሙን ስንጠጣ የሚመጣ በዛ በሞት የተከፈለን ነገር ያለ መሆኑ በዛ ልክ ክርስቶስ ራሱን የሚበላ የሚጠጣ አድርጎ ብሉ ይጠጡኝ ብሎ ዋጋ ከፍሎ ራሱን ምግብ አድርጎ በማቅረብ ለኛ ያለውን ፍቅርና ስለኛ ሲል የተቀበለውን እጽፍ ድርብ መከራ ሁሉ የምናስብ ለዛ ነው። ለዚህ ሞተ ከወትን ሳይቀያል
የምናስበው ሞት ትንሣኤ እናስባለን አላለም ምን አሁን ቁርባን ስንፈጽም የምናስበው እኮ የሚጸልየው ጸሎት የከፈለልንን መከራ ሁሉ የምናስበው ነው ማለት ነው። እና መታሰቢያው ማለት መከራውን በማሰብ ስለኛ የከፈለውን እያንዳንዷ መከራ በማስታወስ የምናልፈው እንጂ ሌላ ይህንን ህብስቱን እንደ ተራ በመቁጠር የሚታይ ነገር አይደለም። አመሰግናለሁ መምህራችን። የመጨረሻ በጸሎተ ሐሙስ ዕለት እንደው ጉልባን ይበላል። እንደው ከምን የመጣ ስርዓት ነው? ከብሉይ የነበረ ስርዓት ነው ወይስ ከአዲስ ኪዳን ጋር የሚያያዝ ስርዓት አለው? ጉልባንስ ምንድነው? እነዚህ ትውፊት ከምንላቸው ነገሮች ልናካትተው እንችላለን። ይሄ የጉልባን እንትን የምንለውንም ግን መጽሐፍ ቅዱሳዊ መሰረት አለው። ትውፊት የምንለው ሁሉ ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ አይደለም። ገልብጠን እኛ እንደ ማህበረሰብ ባህል እንጠቀምበታለን እንጂ ያን ትውፊት የምንለውን ነገር አሳንሰን አውርደን በእኛ አካባቢያዊ ገጽታ ለክተንና ሰፍረን እንጠቀምበታለን። መሰረቱ ግን ምንድነው? መጽሐፍ ቅዱስ ነው ማለት ነው። ስለዚህ አሁን በዕለተ ሐሙስ የኦርቶዶክስ ተዋሕዶ እምነት አማኞች ማህበረሰብ ጉልባን ይበላል። መሰረት አለው፣ መነሻ አለው። እና ለምን ጉልባን ይበላሉ የምንል ከሆነ እንግዲህ እስራኤላውያን ይሄ አንዱ እንትን ከባርነት ነፃ በመውጣታቸው የሚታሰብበት ዕለት አልነበር? ይሄ መጀመሪያ እና በዕለተ ሐሙስ ማለት ነው። እስራኤላውያን ከግብጽ ሲወጡ ያው የፍጥነት ነበር። ግብጻውያን እየተከታተሏቸው መከራ ያደርሱባቸው አይነት ስለሆነ መንገዳቸው ሁሉ የድረስ በጣም ፍጥነት ነበር። ስንቅ በአግባቡ ሳያዘጋጁ የሩጫ ነበር። በጉን ሁሉ ሲያርዱት በፍጥነት ነበር። እያንዳንዱ እንቅስቃሴ በዛ ውስጥ የተነገራቸው ስርዓት ማለት ነው። ስለዚህ አሁንም ስንቅ ሲያዘጋጁ ያልወካ ቂጣ ጋግረው ንፍሮ አዘጋጅተው ያን ይዘው ነበር ይጓዙ የነበረ እና አባቶቻችን እኛ ቤተክርስቲያናችንም ከብሉይ ኪዳን ስርዓት ይዘው የመጣች የተወቸው አለ ይዘው የመጣች ጠብቀው የምታስቀጥለው አለ። በጎ የሆኑ የሚጠቅማሉ የሚባሉ ነገሮች ቀጥለዋል። ለምሳሌ አሁን ከቀሩት ዛሬ ስብ ማጤስ የለም አይደል? የእንስሳት መስዋዕት የለም። ይሄ ሙሉ በሙሉ ቀርቷል። አብረው ደግሞ ድሮ ከነበሩት ደግሞ አንዱ እንደዚህ ይሄ በጉልባን የምንጠብቀው ነው። የእስራኤል ባህል ነው። በጎ እስከሆነ ድረስ በፍቅር ሰውን የሚያስተሳስር እስከሆነ ድረስ ቤተክርስቲያናችን ጠብቃ ማህበረሰባችን ጠብቆት ይቀጥላል። መልካም እስከሆነ ድረስ መምህራችን ቃለ ሕይወትን ያሰማልን። ውድ ጊዜያችሁን ሰጣችሁን፣ ለጥያቄዎቻችሁን ማብራሪያ ስለሰጣችሁን እጅጉን አድርገን እናመሰግናለን። የዛሬ መርሃ ግብራችን በዚህ እናጠቃልላለን። መልካም የትንሣኤ በዓል ይሁንላችሁ። በሰላም ያድርሰን።